የዶናልድ ትራምፕ አስተዳደር ለስደተኞች እጅግ በጣም አስቸጋሪ የተባለ አዲስ እግድ አስተላልፏል። ይህ እግድ በተለይም ኢትዮጵያውያንን በእጅጉ ሊጎዳ እንደሚችል እየተዘገበ ይገኛል። ይህ ህግ ምንድነው የሚለውን ከኛ ጋር ከቆያችሁ የምታውቁት ይሆናል። በሌላ መልኩ ደግሞ በእግዱ ምክንያት የሚፈጠሩ ችግሮችን ለመቋቋም የሚያስችሉ የተለያዩ አማራጮች አሉ። እነሱንም አያይዘን ነው የምንጠቁማችሁ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን ስለምትከታተሉ እናመሰግናለን። ይህ ሚኪያስ ሚዲያ ነው። ሰብስክራይብ ማድረጋችሁን አትርሱ። ከቻላችሁም ሜምበር መሆናችሁንም አትርሱ። እኛን ሰብስክራይብ በማድረጋችሁ የምታተርፉት እንጂ የምትከስሩበት ነገር የለም። ስለዚህ እግድ ሁኔታ ዝርዝር መረጃ ወደ ማቅረቡ እንገባለን። አብራችሁን ቆዩ። እንግዲህ ይህ እግድ ምንድነው ከተባለ የአሜሪካ መንግስት የግሪን ካርድ ወይም የመኖሪያ ፍቃድ ያላቸው ሰዎች የኤስቢኤ ንግድ ብድር እንዳያገኙ ነው ያገደው። በፕሬዝዳንት ዶናልድ ትራምፕ የሚመራው አስተዳደር ባወጣው አዲስ መመሪያ የግሪን ካርድ ወይም ሌጋል ፐርማነንት ሬዚደንትስ ማለትም ቋሚ የመኖሪያ ፍቃድ ያላቸው ዜጎች የካርዱ ባለቤቶች የአሜሪካ አነስተኛ ንግድ ስራዎች አስተዳደር ወይም ስሞል ቢዝነስ አድሚኒስትሬተር የተሰኘው ተቋም የሚሰጠውን የመንግስት ብድር እንዳያገኙ አግዷል። መመሪያው የኤስቢኤ ብድርን በአሜሪካ ዜጎች ብቻ ለተያዙ ድርጅቶች በብቸኝነት የሚፈቅድ ነው። ከመጋቢት 1 ማለትም ማርች 1 ጀምሮ ማንኛውም የኤስቢኤ ብድር የሚጠይቅ ድርጅት 100% በአሜሪካ ዜጎች የተያዘ መሆን አለበት። ቀደም ሲል እስከ 5% የሚደርስ የድርጅት ድርሻ በውጭ ዜጎች ወይም በግሪን ካርድ ባለቤቶች ቢያዝም ብድር ይፈቀድ ነበር። አዲሱ ህግ ግን ይህንን ሙሉ በሙሉ ሰርዟል። ምክንያቱም ደግሞ የትራምፕ አስተዳደር ውሳኔውን የሀገር ደህንነትን ለመጠበቅና ማጭበርበርን ለመከላከል እንደሆነ ነው የገለጸው። ይሁንና ከዲሞክራት ተወካዮች ውሳኔው ታታሪ ስደተኞችን ከአሜሪካዊው ህልም ወይም አሜሪካን ድሪም የሚያገል ነው ሲሉ በጥብቅ ተቃውሞታል፣ ነቅፈውታልም። ይህ እግድ በኢትዮጵያውያን ላይ የሚያሳርፈው ተጽዕኖ ምንድን ነው የሚለውን አሁን እንመለከታለን። ይህ መመሪያ በአሜሪካ በሚኖሩ በመቶ ሺዎች የሚቆጠሩ ኢትዮጵያውያን ላይ ከፍተኛ ኢኮኖሚ ጫና እንደሚፈጥር ተገምቷል። በአሜሪካ ወደ 500 ሺህ የሚጠጉ ትውልደ ኢትዮጵያውያን እንደሚኖሩ የሚገመት ሲሆን ከነዚህም ውስጥ ከፍተኛ ቁጥር ያላቸው የግሪን ካርድ ወይም የቋሚ መኖሪያ ፍቃድ ባለቤቶች ናቸው። ኢትዮጵያውያን ስደተኞች በአሜሪካ በንግድ ስራ ላይ በስፋት የሚሳተፉ የማህበረሰብ ክፍሎች መሆናቸውን የተለያዩ መረጃዎች ያመለክታሉ። በቅርብ ጊዜ መረጃዎች መሰረት ስደተኞች በአሜሪካ ከሚመሰረቱ አዳዲስ ንግዶች 25% ያህሉን ድርሻ ይይዛሉ። ኢትዮጵያውያን በተለይም በምግብ ቤት፣ ሬስቶራንት ማለት ነው፣ በትራንስፖርት እንደ ትራኪንግ እና ኡበር ያሉ በነዳጅ ማደያዎች እና በትንንሽ ሱቆች ዘርፍ በስፋት ተሰማርተዋል። አብዛኞቹ በእነዚህ ንግዶች ደግሞ በኤስቢኤ ብድር የሚንቀሳቀሱ መሆናቸው ናቸው የተገለጸው። እነዚሁ ንግዶች ማለት ነው። የኤስቢኤ ብድሮች ዝቅተኛ ወለድ ያላቸውና መንግስት ዋስትና የሚሰጣቸው በመሆናቸው ለአነስተኛ ነጋዴዎች ዋነኛ የካፒታል ምንጭ መሆናቸው በስፋት የሚታወቅ ነው። አዲሱ መመሪያ የግሪን ካርድ ባለቤቶች ወደ ግል ባንኮች ፊታቸውን እንዲያዞሩ ያስገድዳቸዋል። የግል ባንኮች ደግሞ ከፍተኛ ወለድና ጥብቅ ዋስትና መስፈርቶችን ይጠይቃሉ። ይህም አዳዲስ ጀማሪ ኢትዮጵያውያን ነጋዴዎችን ከገበያ እንደሚያስወጣቸው ተሰግቷል። በአሜሪካ የሚገኙ ኢትዮጵያውያን በሀገር ውስጥ ለሚገኙ ቤተሰቦቻቸው የሚልኩት የውጭ ምንዛሬ ወይም ሬሚታንስ በንግድ ስራቸው ላይ የተመሰረተ ስለመሆኑ መረጃዎች ያሳያሉ። ንግዶች በካፒታል እጥረት ምክንያት እድገታቸው ሲገታ ወደ ኢትዮጵያ የሚላከው የገንዘብ መጠን ሊቀንስ እንደሚችል ተሰግቷል። በተጨማሪም ዜግነት የሌላቸው ነገር ግን በጋራ ንግድ የጀመሩ ኢትዮጵያውያን ለምሳሌ አንዱ ዜጋ አንዱ የግሪን ካርድ ባለቤት የሆኑ ጓደኛሞች ወይም ባልና ሚስት በባለቤትነት ድርሻቸው ምክንያት ብድር ሊከለከሉ እንደሚችሉ ተዘግቧል። ይህ ህግ ብዙ የግሪን ካርድ ባለቤት የሆኑ ኢትዮጵያውያን
የንግድ ህልማቸውን ለማስቀጠል ሲሉ በቶሎ ወደ አሜሪካ ዜግነት እንዲሸጋገሩ ወይም የናቹራላይዜሽን እንዲፈጽሙ ከፍተኛ ግፊት እየፈጠረባቸው ይገኛል። ይሁን እንጂ የዜግነት ማመልከቻ ሂደት ረጅም ጊዜ የሚወስድ በመሆኑ በሽግግር ወቅት ያሉ ነጋዴዎች ለኪሳራ እንደሚዳረጉ ተገምቷል። ውሳኔው በአሜሪካ የሚገኙ ኢትዮጵያውያን ባለሀብቶችን የኢኮኖሚ አቅም የሚፈትን ሲሆን በተለይም አዳዲስ የንግድ ሀሳብ ያላቸውን ወጣቶች የገንዘብ ምንጭ የሚያሳጣ መሆኑ ተዘግቧል። እንግዲህ ይህ የኤስቢኤ ብድር ክልከላ እውን ከተደረገ በኋላ ነጋዴዎች ምን አይነት አማራጮችን ሊከተሉ ይገባል የሚለውን ከዚህ እንደሚከተለው እናቀርባለን። መንግስታዊው የኤስቢኤ ብድር ቢታገድም በንግድ ስራ ላይ የተሰማሩ ኢትዮጵያውያን የተለያዩ አማራጮችን በመጠቀም ችግሩን ሊቋቋሙት ይችላሉ ተብሎ ይገመታል። የመጀመሪያው ባህላዊ የባንክ ብድሮች ወይም ኮንቬንሽናል ባንክ ሎንስ ናቸው። አዲሱ መመሪያ የሚያግደው በመንግስት ዋስትና የሚሰጡ ኤስቢኤ ባክድ የተሰኙ ብድሮችን ብቻ ነው። የግል ባንኮች እንደ ቼዝ፣ ባንክ ኦፍ አሜሪካ፣ ዌልስ ፋርጎ አሁንም ለግሪን ካርድ ባለቤቶች ብድር ይሰጣሉ። ነገር ግን ጥንቃቄ ማድረግም ያሻል። እነዚህ ባንኮች ከኤስቢኤ የተሻለ የብድር ታሪክ ወይም ክሬዲት ስኮር እና ጠንካራ የንግድ ዋስትና ወይም ኮላተራል ሊጠይቁ ይችላሉና። ሲዲኤፍአይ ወይም ኮሚኒቲ ዲቨሎፕመንት ፋይናንሻል ኢንስቲትዩሽንስ ደግሞ ሌሎቹ ናቸው። እነዚህ ተቋማት በትርፍ ላይ ብቻ ያልተመሰረቱና ለአናሳ ማህበረሰቦች ወይም ማይኖሪቲስ ብድር የሚያመቻቹ ናቸው። ብዙዎቹ ሲዲኤፍአይዎች የግሪን ካርድ ባለቤቶችን አይከለክሉም። ለአነስተኛ የንግድ ስራዎች የተሻለ ወለድና የቴክኒክ ድጋፍ ሊሰጡ ይችላሉ። የማህበረሰብ አቀፍ የብድር ምንጮች ወይም ኮሚኒቲ ሌንደርስም እንደዚሁ የሚጠቀሱ ናቸው። ኢትዮጵያውያን በባህላዊ መንገድ የሚጠቀሙባቸውን የገንዘብ ማሰባሰቢያ መንገዶች ወደ ንግድ ማሳደጊያነት መቀየር ይቻላል። የመጀመሪያው እቁብ ነው። በአሜሪካ የሚገኙ ኢትዮጵያውያን በትልልቅ መጠን እቁብ በመጣል ለንግድ ማስፋፊያ ካፒታል ሲጠቀሙበት ይታያል። ሌሎቹ ደግሞ የኤንጅል ኢንቨስተርስ ይሰኛሉ። በማህበረሰብ ውስጥ ያሉ ባለሀብቶች በንግዱ ላይ ድርሻ በመያዝ ወይም ኢኩዊቲ በመያዝ ካፒታል እንዲያዋጡ ማድረግ ነው። ህጋዊ አማራጮችና ሌሎች ጥንቃቄዎችን ማድረግም እንደሚያስፈልግ ደግሞ እንመለከታለን። በአዲሱ ህግ ሳቢያ የንግድ ድርጅት ባለቤትነት መዋቅርን ለመቀየር ሲታሰብ እነዚህ ነጥቦች መጤን ይኖርባቸዋል። የባለቤትነት መዋቅርን መቀየር ወይም ሪስትራክቸሪንግ ሲጠቀስ አንዳንዶቹ ብድሩን ለማግኘት ሲሉ ድርጅቱን በዜግነት ወዳላቸው የቤተሰብ አባላት ስም ለማዛወር ሊያስቡ ይችላሉ። ህጋዊ ጥንቃቄ ማድረግም ግን ያስፈልጋል። ኤስቢኤ የባለቤትነት ለውጡን በጥብቅ ይመረምራል። ለብድር ብቻ ተብሎ የሚደረግ የስሙላ የባለቤትነት ለውጥ በማጭበርበር በፍራውድ ሊያስጠይቅ ይችላል። ማንኛውም ለውጥ ከማድረጉ በፊት የንግድ ጠበቃ ማማከር የግድ ይለዎታል። ወደ ዜግነት የመሸጋገር ሂደትን ማፋጠን አንዱ አማራጭ ነው። የግሪን ካርድ ቆይታቸው 5 ዓመት ወይም በትዳር 3 ዓመት የሞላቸው ኢትዮጵያውያን የዜግነት ማመልከቻቸውን N400 በአፋጣኝ ማስገባት ይኖርባቸዋል። በአሁኑ ወቅት የትራምፕ አስተዳደር የዜግነት ሂደቱን ሊያዘገይ ስለሚችል በህግ ባለሙያ የታገዘ ማመልከቻ ማስገባት የሚመከር ነው። የተለያዩ የሰብአዊ መብት ተሟጋች ድርጅቶች ይህንን የኤስቢኤ መመሪያ ህገ መንግስታዊ አይደለም በሚል በፍርድ ቤት ሊሞግቱት እንደሚችሉ ይጠበቃል። ነጋዴዎች እንደ ኤሲኤልዩን ወይም ኢሚግራንት ራይትስ ድርጅቶች የሚያወጧቸው መረጃዎች መከታተል ይኖርባቸዋል። ንግድ ለመጀመር ወይም ለማስፋፋት እቅድ ካሉት ከዚህ በኋላ ይህን ማድረጋችሁን አዘንጉ። የብድር ታሪክዎን ወይም ክሬዲት ስኮር ያጠናክሩ። የግል ባንክ ብድር ለማግኘት የብድር ታሪክ ወሳኝ ነውና። የፋይናንስ ሰነዶችዎንም ማደራጀታችሁን አትዘንጉ። የታክስ መግለጫዎች፣ ታክስ ሪተርንስ እና የንግድ እቅድ ወይም ቢዝነስ ፕላን በደንብ ተዘጋጅተው መቀመጥ አለባቸው። ከኢትዮጵያውያን የንግድ ምክር ቤቶች ጋር መገናኘትም ደግሞ የመጨረሻው አማራጭ ነው። በከተማው ያሉ የኢትዮጵያውያን የንግድ ማህበራት ወቅታዊ መረጃዎችን እና አማራጮችን ለማግኘት ይረዳሉ። እንግዲህ እነዚህን አማራጮች በመጠቀም የኤስቢኤ የብድር አገልግሎት የሚፈጥረውን እጥረት ክፍተት መሸፈን እንደምትችሉ ልንጠቁማችሁ እንወዳለን። ለበለጠ መረጃ ደግሞ የህግ ባለሙያዎችን ማነጋገራችሁን አትዘንጉ። ሌሎች ተጨማሪ መረጃዎች ካሉ ተመልሰን የምንመጣ ይሆናል። ሰብስክራይብ አድርጉን። አብራችሁን ሁኑ። ስለምትከታተሉ እናመሰግናለን።